ለኛው መጣልን መድኃኒት ለማመንደው ያችልና በሽረት ከትናንትና እንማራለን፣ ዛሬን እንሰራለን፣ የነገ ትውልድ ደግሞ ገንብተን እናልፋለንና የዚህ የምክክር ኮሚሽን ዋናው ዓላማ የሐሳብ የመሰረት ድንጋይ አስቀምጠን ከዛ በኋላ የተሻለ ሀገር የተሻለ አንድነት ቅድም እንዳልኩት መገንባት ስለሆነ ኢትዮጵያኖች ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ አንድ ላይ ተሰባስበው የሀገራችንን የወደፊት ዕጣ ፈንታ ለመወሰን ለመወያየት በጣም ታሪካዊ የሆነ ቁጭ ብሎ የመደማመጥን የመነጋገርን ከምንም በላይ ሀገርና ሕዝብን አስቀድመን አንድ ጋራ የሚያደርጉንን ሐሳቦች ላይ ደርሰናል። አብዛኛው ኢትዮጵያኖች በጋራ የመከባበርን፣ የመደማመጥን፣ የመተሳሰብን አብሮ ተገናኝቶ ችግሮችን እንዴት አድርገን ማስወገድ እንችላለን የሚለው መፍትሄ ላይ ለመድረስ ያደረግነው ፕሮሰስ እጅግ አስደናቂ ነው። ለኛው መጣልን መድኃኒት ለማመንደው ያችልና በሽረት እንደ ሀገር እንደ ህዝብ እንደ ማህበረሰብ እንደ ዜጋ የጋራ እያደረግን የትላንትና ስህተቶች አይደገሙ አይፈጸሙ፣ የትላንትና መለያየታችን ይብቃን፣ ዛሬ ላይ ግን በአንድነት ብንቆም ያዋጣናል። ለሀገር እድገት፣ ለህዝብ ደህንነት፣ ለህዝብ ሰላም፣ ለሀገር ሰላም፣ ለማህበረሰብ አብሮነት መወያየታችን እንደው አማራጭ የሌለው ነገር ነው። ለምንድነው እስከዛሬ ድረስ ይህን ነገር ሳናደርገው የቀረ ነው የሚለው ሁኔታ እጅግ አሳሳቢ ቢሆንም አሁን ለደረስንበት ለዚህ ሰላም ለጠማው አንድነት፣ መተሳሰብ፣ ፍቅር ለራበው ህዝብ ይሄ አይነት መፍትሄ ይሆናል ተብሎ ታስቦበት ከተለያየ ዓለም ከተለያየ ወረዳ ከተለያየ አውራጃ በችግሩ መከራ ውስጥ ያሉት ኢትዮጵያኖች በሙሉ ተሰብስበው ከተቀመጡበት ወንበር ጀርባ የ130 ሚሊዮን የኢትዮጵያን ህዝብ መፍትሄ ውሳኔ ለመወሰን አሁን የደረሱበት ደረጃ ላይ መድረሱ በእውነት እጅግ አስገራሚ ሌላ አድዋን የመሰረትን ያክል ነው የሚሰማኝ። ለኛው መጣልን መድኃኒት ለማመንደው ያችልና በሽረት ትልቁ ነገር ምንድነው? እዚህ ቦታ ላይ እንግዲህ ሁላችንም ከተለያየ ባክግራውንድ የመጣች ሰዎች ነን። ከአርሶ አደር እስከ አርብቶ አደር፣ ከተማረ እስከ አልተማረ፣ ከህፃን እስከ ሽማግሌ ያልተሳተፈበት ኢትዮጵያ የለም። ስለዚህ በዚህ ነገሮች ውስጥ ሁሉ የተማሩ ምንድነው? ቁጭ ብለን መደማመጥ፣ የሀሳብ መለያየት ሊኖር ይችላል። ነገር ግን ጠረጴዛ ላይ ያስቀመጥነው ህዝብና ሀገር እስከሆነ ድረስ ሁሉም ሰው የመጣበትን ዓላማ ሳይዘነጋ የሀሳብ አንድነት ላይ ደርሰናል። በእውነት ይሄ ታሪካዊ አጋጣሚ ነው። አድዋን በድል አድራጊነት አባቶቻችን የተወጡት በጋሻ በጦር በጎራዴ ነው። እዚህ ደግሞ በተገላቢጦች ደግሞ ዘመን ሲቀየር ትውልድ ሲለወጥ ደግሞ ቁጭ ብሎ በወንበር ላይ በመተሳሰብ ችግሮችን የመጡትን አደጋዎች የመጡትን መከራዎች ለመጋፋት መተሳሰብ፣ መረዳዳት፣ መግባባት ወሳኝ መሆኑን ተረድቶ ይሄ ትውልድ ይሄን አዲስ ነገር በመጀመሩ እጅግ አስደናቂ ነው። ለኛው መጣልን መድኃኒት ለማመንደው ያችልና በሽረት እኔ በጣም የማደንቀው ሆሜር በ8ኛው መቶ ክፍለ ዘመን ከክርስቶስ ልደት በፊት የተናገራቸው 3 ነገሮች አሉ። ኢትዮጵያውያንን የገለጸበት የሚገልጽበት ሲያጣ አንድ ነገር ተናገረ። ኢትዮጵያንስ አር ጀንታይል ሆስፒታብል ኤንድ ጀስት ብሎ ነው የተናገረው። ማለት ኢትዮጵያውያን እንግዳ ተቀባይ እንኳን የራሳቸውን ሌላውን አቃፊ ናቸው ይላል። ሌላውን ተቀብለው የሚያስተናግዱ ናቸው ይላል። ሁለተኛው ደግሞ አይደፈሩም፣ በአንድነታቸው፣ በማንነታቸው፣ በሀገራቸው፣ በዜግነታቸው አይደራደሩም፣ ጀግኖች ናቸው ይላቸዋል። ጀግንነታችን በጦር ሜዳ ብቻ ሳይሆን በውይይት መሆን አለበት ብዬ አምናለሁ። ሶስተኛው እንደገና ደግሞ ጀስት ናቸው፣ ቅን ፈራጆች ናቸው። ለእውነት ነው የሚያደሉት። ከእውነት ጋራ በመስማማት ጋራ ለከሌ ሳይሉ በቀጥታ የሚፈርዱ ናቸው ብሎ ነው የሚናገረውና ያን ውጭው ሆሜሩ ግሪካዊው ፈላስፋ የተናገረው
እኔ ትናንትናም አለ ምናልባት የሚቆጠቁተው የሚያዳብረው የሚያበረታታው ስለሌለ ካልሆነ በስተቀር አሁንም ቢሆን ያ ትውልድ የዚያ ሆስፒታል የተባለው ወይም እንግዳ ተቀባይ የተባለው አቃፊ የተባለው ሁለተኛ እንደገና ደግሞ ጀግና የተባሉት ሶስተኛ ቅን ፈራጆች የእውነት ሰዎች የተባሉት ልጆች ነን ዛሬም ብዬ ስለማምን ምክክሩ ትልቅ ዋጋ አለው ብዬ ነው ማምን። ለኛው መጣልን ኖን መድኃኒት ለመመንዶ